አወቅሽ ሲሏት የባሏን መቀነት ፈታጠበች ነው የሚባል አባባል አለ። አንዳንድ ሰዎች አወቃችሁ ሲባሉ ሚዲያ ሲከፍቱ በቃ ሰው ላይ አፋችንን ካልከፈትን ያላደረጉትን አደረጉ ካላልን ያልሆነውን ሆነ ብለን ካላልን ተከታይ የማናፈራና ቢዝነስ የማንሰራ የሚመስልን ሰዎች አለን፣ ከኔ ጭምር ማለት ነው። አብርሃም ትናንትና ሩታ የሰጠችውን ስጦታ ብዙዎች መተት አሰርታበት ነው መድኃኒት አድርጋበት ነው ምናምን ብላችሁ ከወሰደ በኋላ ጭንቅላቱን የማይሆን ቃላት መርዛችሁበት ስጦታውን ለመመለስ መጣ። ልጁ ስትረስ ውስጥ እንዲገባ የምናደርገው በነገራችን ላይ ብዙ ሰዎችን የማይፈለግ ነገር ቃላት ከአንደበታችን እያወጣን የማይጠበቅ ንግግር የተናገርን ሰዎችን ራሳቸውን ወደ ሞት እንዲያደርሱና ራሳቸውን በጭንቀት እንዲወጡ የምናደርግ ሰዎች አለን። ትናንትና የተለያዩ ሰዎች ስላሉት ነው ዛሬ ስጦታውን መጥቶ ሊመልስ የቻለው። ምንም ቢሆን የልጁ እናት ናት። ምንም ቢሆን ከአንገቷ ላይ ነው አውልቃ ያደረገችው። ትናንትና ሄርሜላ የእጅ ሰዓቷን አሰርታ ስትሰጠው ብዙዎች እንዲህ ብለን ነበረ፣ የሰማነውን ተናግረን ነበረ። ግን እስቲል እስካሁን ሰዓቱ እጁ ላይ ነው ያለው፣ እያደረገው እየወጣ እየገባ ነው። እሷ ያሰራችበት አብሮ እንድትሆን አድርጓታል። ሩታ ያሰራችበት ብላችሁ የምትሉት ከሄርሜላ እንዲነጥቃት አድርጋችሁ አስባችሁ ነው? አልገባንም። በነገራችን ላይ አብርሃም ከወንድሙ ጋር ሲያወራ የሰማችሁትን ካላችሁ አንተ ምናልባት ከልጅ ጋር ውጪ ቆይታ ስትገባ ደስተኛ ልትሆን ትችላለህ። እኔ ደግሞ ልጄን በዚህ ሰዓት ላይ ሩታ ስታመጣልኝ ሳየው እንኳን ሆድ ይብሰኛል፣ እንባ ይቀድመኛል። ከሄርሜላ ጋር ተገዶ ሳይወድ በግዱ እየኖረ ከሆነ ከሩታ ጋር መኖር የሚፈልግ ከሆነ ከልጁ እናት ጋራ ከልጁ ጋራ ደስተኛ ሆኖ በአንድ ቤት ውስጥ መኖር የሚፈልግ ከሆነ ለምንድን ነው ከካሜራ ጀርባ ጠርታችሁ መጠየቅና ማወቅ መረዳት የማትችሉት? ካሜራ ላይ እኮ ሁሉ ሚስጥር ይወራል ማለት አለ። ካሜራ ላይ የሆነብን ነገርን ሁሉ እንናገራለን ማለት አለ። የሚወራ አለ፣ የማይወራ አለ። ካሜራ ላይ ብትጠይቁት ምንም ላይ ነግራችሁ የሚችለው ሚስጥር ሊኖር ይችል ይሆናል። እዚህ ጋር ከሄርሜላ ጋራ ደስተኛ ሆንኩ ሲል እዚህ ጋር የሚረብሸው ነገር ካለ ከሄርሜላ ጋራ የውሸት ደስታ ከሆነ ያለው ከሩታ ጋራ የእውነት ደስታን የሚያገኝ ከሆነ ወደ እውነት ደስታ ለመመለስ አድርጉት። ከዚህ ጋር የውሸት ኑሮ እየኖረ ካለ ከውሸት ኑሮ ጎሮሮ ነጥቃችሁ አውጡትና ወደ እውነተኛው ወደ ልጁ እቅፍ ልጁን ቀን በቀን እንዲያየው። አሁን ወንድሙ ሲናገር ድክ እያለ ስታየው ጧት ሲነሳ ባባ ማታ ሲተኛ ባባ እንዲልክ የምትፈልግበትና የምታይበት ጊዜ ነው። ግን እግዚአብሔር ደግሞ አልፈቀደም አለ። እግዚአብሔር ብዙ እድል ይሰጠናል፣ ብዙ እድል። አብርሃም አሁንም እድል አለክ፣ አልረፈደም ነው ልክ የምችለው። ከሩታ ጋር የመኖር ፍላጎት ካለ ልጅህን ጧትና ማታ ማግኘትና ማየት ማቀፍና ማብላት ማልበስና ማጠጣት የምትፈልግ ከሆነ ጊዜ አለ፣ ካልረፈደም። ከዚች ከማትረባ ሴት የብዙዎች አፍ የገባች የብዙዎች መነጋገሪያ የሆነች ብዙዎች በሷ ስር ሆነው የሷን አርአያ እንዲከተሉ ካደረጉ ሴት ጉሮሮ ነጥቃችሁ ከሷ እቅፍ አውጥታችሁ በፍጹም ብዙዎች ሲናገሩ ትሰማላችሁ። ብዙዎች የውሸት ኑሮ ነው የሚኖሩት። ከባለ ትዳር ሴት ከባለ ትዳር ወንድ የሚሄዱ ሰዎች ጊዜያዊ ደስታን እንጂ ዘላቂ ደስታን አያገኙም። ምናልባት ሊመስላቸው ይችል ይሆናል የውሸት ሳቅ እየሳቁ ውስጣቸውን ግን በጸጸትና በብስጭት በስትረስ ነው የሚገሉት። ራሳቸውን ለሞት የሚያጋልጡት፣ ራሳቸውን ቶሎ ለአደጋ የሚያደርሱት የማይፈልጉትን ህይወት በሰው እልህ ተገፋፍተው የማይፈልጉበት ህይወት ውስጥ በግድ እንዲኖሩ የሚያደርጓቸው ሰዎች ናቸው። ለጊዜው ሩታን ያናደደ መስሎት፣ ሩታን የጎዳ መስሎት፣ ሩታን ቤተሰቦቿን ሩታን ከነልጇ ያዋረደ መስሎት እቺ ከዚህ ወጥራው እንደ ፍቅር ሰጥተው ደስታን ሰጥተው ከሩታ የበለጠ ኑሮ አኖርሃለሁኝ ብለው በብዙ ሞልታው ሊሆን ይችል ይሆናል። ለእህትና ለወንድሙ ነው መልእክት ማስተላለፍ የምፈልገው፣ እንዲሁም ለእናትና ለአባቱ ማለት ነው። ነገ ሲናገር ሰምታችኋል። አንዳንዴ የሆነ ነገር ላደርግ ፈልግና የምኖርለት ልጅ ደግሞ አለኝ። በነገራችን ላይ ራስን ለእንደዚህ አይነት አደጋ የምታጋልጠው ራስን። እኔ ራሱን ወዶ ለሚያጠፋ ሰው አላጨበጭብም።
አይሚን ራሱ ወዶ ለሚያጠፋ ሰው አጨብጭቤ ልክ ሂድ ሙት እልሃለሁ። ምክንያቱም ህይወት እቃ አይደለችም። ህይወት መጫወቻ አይደለችም። የሆነ ሰው የሆነ ቃላት ተናገረኝ ብሎ የሆነ ሰው የሆነ ነገር አደረገኝ ብዬ የምኖርለት ቤተሰብም አለ፣ የምኖርለት ልጅም አለ። ለራሴም ራሴ መኖር ግድ አለብኝ። ለኔም እኔ ራሴ አስፈልገዋለሁ። እኔ ስኖር ነው ለልጄ የምኖረው። እኔ ስኖር ነው ለቤተሰቦቼ የምኖረው። እኔ ከሌለ ሁሉም የለም። ለራስህ ኖረክ አንተ ኖረክ ለአንተ ደግሞ ከኖርክ በኋላ የግድ ደግሞ እንድትኖርለት የሚያስፈልግ ያለ እድሜ ትዳር ውስጥ ያለ እድሜ ህይወት ውስጥ ገብቼ አትበል። ከ25 ዓመት በታች አይደለህም። ከ25 ዓመት በታች ያሉ 18 ዓመት የሆናቸው በስርዓት በክብር በፍቅር ትዳር መስርተው ልጅ ወልደው የሚኖሩ ሰዎች አሉ። ልጅ ነኝ አትበል። በልጅነቱ ያገባ ነው እንደው በፍቅር እየኖረ ያለው። ብዙዎችን የምናያቸው ከ25 ዓመት በታች ያሉ በትዳር እየኖሩ ያሉ ሰዎች አሉ። ፈለገህም ሳይሆን ሳትፈልግ ተዋደ ተፋቅረ ነው ከሩታ ጋር ተለያይዘህ በፍቅር ጠፍተህ ኖርክ። ከዛ በኋላ ደስተኛ ህይወትን አኖረች፣ ደስተኛ ፍቅር ሰጠች፣ ደስታን ሰጠች። ከሷ ጋር ያለህን ደስታ፣ ከሷ ጋር የነበረክን ሰላም፣ ከሷ ጋር የነበረክን ፍቅር መቼም ነው ለጊዜያዊ ከሄርሜላ ጋር ልትስቅና ልትደሰት ይችላል። እመነኝ መቼም ደስታ አታገኝም። መቼም ለጊዜያዊ ደስተኛ ነህ። ይሄው ገና ካሁኑ እንኳን ተጨንቀሃል። ገና ካሁኑ እንኳን ምን ነው ፍቅሬን ባልተቀበልኳት፣ ምን ነው አፈቅርሻለሁ ባላልኳት፣ ሩታንስ ለምን እንደዚህ አልኳት፣ ለምን እንዲያርኳት። የራሳችን ስራ ነው አንዳንዴ የሚያስጨንቀን። የራሳችን ድርጊት ነው አንዳንዴ ስትረስ ውስጥ የሚያስገባን። የማይሆን ነገር ይሆናል ብለን ራሳችንን ግትር አድርገን የማይገባበት ቦታ ላይ እንገባለን። ከገባን በኋላ ከዛ ረመጥ ለመውጣት ራሳችንን ደግሞ የማይገቡ ለሞት የሚያጋልጡ ስትረስ ውስጥ እንገታቸዋለን። ለራስህ አደጋ የሆንከው ራስህ ነህ። ምናልባት በዙሪያክ ያሉ ሰዎች ጊዜያዊ ደስታን ይሰጡክ ይመስልክ ይሆናል። በዙሪያክ የነበሩ ሰዎች ከዛኛው ትዳር ወጥተህ ወደዚህኛው ህይወት እንድትገባ አድርገው ሊሆን ይችላል። ነገም ግን ይሄኛውን ህይወት የሆነ እንከን ሲፈልጉልህ ማን እኛ እንዲህ አድርግ ያልነህ እኮ ስለወደድካት ስላፈቀርካት እንጂ እንደዚህ እንድትሆናለን ውጣ ብለው ደግሞ ላይሰጡክ ይችላል። የራስክም ደስታ ማጣት በራሱ ከዚህኛው ህይወት ራሱ እንድትወጣና ዓለምን እንድትጠላት ያደርጋል። ከመጀመሪያ ህይወትን ብዬ አያችሁ ራሱን ሲጠይቀው ይሄ ሁሉ ፈተና ለምን ደረሰብኝ ብሎ ለራሱ ጥያቄ እንኳን መልስ ያጣለታል። ከፍቅር ጋራ የነበረው ግንኙነት፣ ከነፂ ጋራ የነበረው ግንኙነት፣ ከሩታ ጋራ የነበረውን ግንኙነት፣ ዛሬ ከሄርሜላ ጋር ያለውን ግንኙነት በዚች በ4 ዓመት ጊዜ ውስጥ ከተለያዩ ወንዶች አንዳንዴ ሶሻል ሚዲያ በራሱ እኮ የተለያየ ነገር ሲመጣልን እንዴ ቆም ብለን ስናስብ ለምንድነው እንዲህ ሆንኩት፣ ለምንድነው እንዲህ ያደረኩት፣ ለምንድነው ከዚህ ሁሉ ነገራቶችን እርግፍ አድርጌ በቃ ያገባኋት የልጅነቴ በልጅነት ልጄን የሰጠችኝ ከሷ ጋር ለምን አልኖርም? ማንም ምንም ይበለኝ። ምናልባት የሰው ወሬ በራሱ ሊያስቀርክ ይችል ይሆናል ፍላጎቱ እያለክ። ሼም የሚባል ነገር ሊኖርክ አይገባም። ወደ ልጅክ እናት መመለስ ከፈለክ ማንም ያንተን ኑሮ የሚኖርልክ የለም። ማንም ስላንተ የሚጨነቅልክ የለም። ደስተኛ ሆነ የምትኖረው ሀዘንተኛ ሆነ የምትኖረው አንተና አንተ ብቻ ነህ። ከሩታ ተለያይተህ ደስታ ላይኖርክ ይችላል። ከሄርሜላ ቀርበህ ደስታ ሊኖርክ ይችላል። በዛ ሁለት ውስጥ ግን የጋ የእውነተኛ ፍቅር የጋ የእውነተኛ ማንነት እንዳለክ የምትለየው አንተ ነህ። የሰው ልጅ ወዶ ጭቅጭቅ ውስጥ አይገባም። ነገም እቺ ላይ ሴት እንደለመደች ስትመጣልህ ነገም ከሄርሜላ ጋር ሄርሜላ መልሳ ተጨቃጫቂ ትሆንብህና ምን ነው ሩታ ማሪኝ የምትልበት ጊዜ ይመጣል። ማንም ወዶና ፈልጎ ተጨቃጫቂ ስለማይሆን ማለት ነው። ዛሬም ቆም ብለህ ካስብበት። ከሄርሜላ ጋር የውሸት ቀለበት ሊሆን ይችላል ያሰርከው፣ የእውነትም ቀለበት ሊሆን ይችላል ያሰርከው። ከሄርሜላ ጋር ያሰርከውን በቃ አልፈልግም ብለህ ወደ ልጅክ እናት የእውነት ትዳርን ዱባይ መተክ ያ ሁሉ ህዝብ ቆሞ የዳረክን አመት እንኳን ሳይሞላ መሬቱ እንኳን ሳይደርቅ ጉሮሯችን እንኳን ደስታውን ሳይጠግብ ነው የተለያያችሁት። አመት ሙሉ የተጨቃጨቃችሁት በተራ በሚመጡ ከኋላ ሴቶች ክር
ወንድሞች ላንተ ብሎ ነው። ኤፋ ስለ ሄርሜላ የምትጨነቀው ሄርሜላ ማናት? ሄርሜላ ምንድናት? ከልጅክ ትበልጣለች? ከልጅክ ታስበልጣታለች? ስለ ልጅክ በምትጨነቅበት ሰዓት፣ ስለ ልጅክ ማሰብ ባለብህ ሰዓት፣ ስለ ልጅህ እንዴት ማድረግ አለብኝ እንዴት መሆን አለብኝ ብለህ ስለ ልጅህ በምታስብበት ሰዓት ከእንግዲህ በኋላ ታገኛት ከእንግዲህ በኋላ ታገኛት አልፈልግም። እኔን ስለሷ ምንም ሊጨንቅና ሊያሳስብ የሚገባው ሰው አይደለም። ነገርኩ። ስለ ራስክና ስለ ልጅክ መጀመሪያ ተጨነቅ። ሴት ብትሄድ ሴት ትመጣለች። ትናንትና ከብዙዎች ጋር ነበርክ፣ ዛሬም አለክ፣ ነገም ይቀጥላል። አንተ እዚህ ጋር ገና ሄርሜል ምንም እኮ ዋጋ አልከፈልክም። አብርሃም ስለ ልጅክ ዋጋ አልከፈልክም እኮ። የልጅን ጣዕምና የልጅን ፍቅር ፈጽሞ ላይ የልጅህን ጣዕም የምታውቀው ነገ ሲያድግ ነው። የልጅህን ዋጋ መክፈል የምትጀምረው ነገ ሲያድግ ነው። ከእርግዝና ጀምሮ ዋጋ ሳትከፍል እዚህ ጋር ደርሰሃል። ዛሬም ደግሞ ሕፃን ሆኖ አባ እማ እያለ አፉን በመፍቻው ሰዓት ላይ ተነጥለክ ወጥተህ ብቻ ነው እየኖርክ ያለው። ሰው ሆኖ ማይሳሳት የለም። ሰው ሆኖ ማይጠፋ የለም። ሰው ሆኖ ፍቅር ማይሆን የለም። ሁላችንም ስጋ ለባሽ ነን። ሁላችንም ሰዎች ነን። እንሳሳታለን። አለቀ። ስህተታችሁን አርማችሁ ይቅርታ ተባብላችሁ ይቅርታ ብለህ ይቅርታ ብላ ሁሉን ከህይወታችሁ አስወግዳችሁ በሷ በኩልም ባንተ በኩልም ያለውን በአጠቃላይ ግፍ አድርጋችሁ ትታችሁ አንድ ብትሆኑ እናቴ ረጅም እድሜ ደስታን እያጣጣምክ ትኖራለህ። አለቀ። አንተም እሷ ደስታን እያጣጣማችሁ ትኖራላችሁ። አንተ ሳትኖር ለምትኖርለት ልጅ እያሰብክ አንተ እየኖርክ ለማትጨነቅላት ለማያስጨንቀ ሴት እየተጨነቅ ገና ለገና ብዙ የሚያስጨንቀኝ ነገር አለ ብለህ ብትል ማንም ሊረዳክና ሊሰማክ የሚችል በቃ ኑር። ለልጅክ ኑር። ከልጅ ጋራ መስማማት ከፈለክ ከልጅ ጋራ መኖር ተፈለክ በቃ ብዙ ነገር ሩታ ምናልባት ልትመልስክ ሊሆን ይችል ይሆናል። ብዙ ስራ የሰራችሁ አንተ ግን እሷ በምታደርገው ነገር ስህተት እያልክ አንተ በምትሄድበት ነገር ትክክል ነኝ ብለህ ሄደሃል። ከዛች ከቆሻሻ ጋር ተነካክታል። ይሁን ብላ ከተመለስክ እሰየው። ሁላችንም አጨብጭበን እንመልሰሃለን። ሁላችንም አጨብጭበን አንድ እናረጋችኋለን። ደስታችንን እንመልሰዋለን እኛም ማለት ዛሬ የእናንተ በአንድ አመት ውስጥ ፍቅር፣ በአንድ አመት ውስጥ ትዳር፣ በአንድ አመት ውስጥ ልጅ ተጋብታችሁ መለያየት ለሌሎች መጥፎ አርአያ ከምታስቀምጡ በቃ ዋጋ ከፈለ ስለሚወዳት ስለሚያፈቃት ከልጁ እናት ጋር ተመለሰ እኮ ነው የምትባለው። ሌላ ምንም ስም አይሰጥም። አለቀ። ሌላ ምንም አይልክም። እናትና አባትክም እኮ ላይረዱክ የሚችሉት አንተ ከዛም ሳትሆን ከዚህም ሳትሆን ከሩታ ሳትሆን ከሄርሜላ ከሴት ሴት ባማራትክ ቁጥር እኮ ቤተሰቦችክ ራሱ ምን አይነት ልጅ ነው ይሉካል። እንዴት ሊረዱክ ይችላሉ? እንዴት ሊያምኑክ እንዴት ሊቀበሉክ ይችላሉ? ሁሉን ነገር አንተ በፈልገው ስቲል እስካሁን አንተ በምፈልገው ነገም አንተ በምፈልገው መቼ ነው እነሱ በሚፈልጉት ሄደላቸው የነሱንስ ፍላጎት የምታሳካላቸው መቼ? የነሱ ፍላጎት የሚሳካላቸው እኮ አንተ ከልጅ ጋር ሆነ ልጅህን አንድ አይነት አልብሰ ከሚስት ጋር ሆነ ከልጅህ እናት ጋር አንድ አይነት ለብሳችሁ እናትና አባት ጋር ይዘ ሄደ ስትመረቅ እናትና አባቷ ጋር ይዛ ሄዳ ስትመረቁ አንድ ላይ ይዛችሁ ሄዳችሁ እንዴት እንደምታምሩ አንድ ላይ ስትሆኑ ማለት ነገስ ከሄርሜላ ልጅ ትወልዳለህ። ሁለተኛ አባት የሌለው ልጅ ልታሳድግ ከሄርሜላ ጋርም ተለያይተክ ይሄ ነው እኔ ስላንተ እያስጨነቀክ ያለው። ዛሬ ከሩታ ጋር ልጅ ወለድኩ ተለያየው፣ ነገስ ከሄርሜላ ጋር ልጅ ወልጄ ብለያይስ እንደገና ሲወቴ እንዴት ነው የሚቀጥለው እያለም ስትረስ ውስጥ የሚከት የራስክ ስራ ነው። ከዛ ውስጥ መውጣት ትችላለህ። ምን አየሁኝ ዛሬ ብሩክንና ሃይሚን። ከዚህ በፊት ሃይሚ ብሩክ የሚያደርጋት ድርጊት ብዙ መለያየት ደረጃ ላይ ደርሷቸው ነበር። ሴት በወንድ 30 ጊዜ አትፈታተም። አለቀ። ይወድሻል፣ ያፈቅርሻል፣ ትወጂዋለሽ፣ ታፈቅሪዋለሽ። 30 ጊዜ ሴት እያመጣሽ በተለያየ ሴት የምትፈትን ወንድ 30 ወንድ እያመጣሽ በተለያየ ወንድ የምትፈትኝ ሴት አርፈሽ ተሰብስበሽ ብትቀመጭ ይሻልሻል። እንደሚወድሽ እንደሚያፈቅርሽ እኮ 1 2 3 ሰው ሊታይ ይችላል። 10 ተደጋጋሚ አንድ አይነት አረ ይደብራል። ትሰለቻቻላችሁ። አይገርማችሁ? ጥሎሽ በጥፊ ብሎሽ ጥሎሽ ወጣ። ነገስ
እናንተ አይገባችሁም እንዴ? ስንት የሚከተላችሁ ሰው አለ። ለሚከተላችሁ ሰው 30 የሱ ጓደኛ ከመጣ ወንድ 30 የሷ ጓደኛ ሴት ከመጣ 30 ያንተ የጀርባ ጓደኛ የሴት ጓደኛ ካል አሁን ደግሞ ነገ ብሩክ ምን ያደርጋል? ሌላ ሴት ይዞ ይመጣና እሱ ትላንትና በገዛ ጓደኛው እንደ ሴት አድርጎ ፈተናት። እሷ ደግሞ ዛሬ አንገት ላይ ልቆም ብላ ሌላ ወንድ ይዛ መጣ። ጭራሽ ጭኑ ላይ መቀመጥ ደረጃ ደረሰች። ንቀት ነው የራሷ ንቀት ነው። ፍቅረኛ አጠገቤ ላይ ቁጭ ብሎ ሌላ ወንድ ላይ የምንም ማስቀናት አለ። አንዳንድ አሁን ይሄ በቃ ጭኔ ላይ ተቀመጥሽ በቃ ተመቸሽኝ ብሎ ደግሞ ነገ ህይወትሽን ይበጠብጥልሻል። ከዛም በኋላ የሆነ ሌላ ድራማ ነው። እንዴ ትናንትና እኮ በፍፄ የተነሳ ተጣልታችሁ ነበር ታስታውሻለሽ? ከፍፄ ጋር ሆቴል ተያዘን ብላችሁ ከዛ ደግሞ ገልበጥ አደረገውና እሱ ተጫወተብሽ። እንዲህ የተበቃቀላችሁ የምትሄዱት ፕራንክ አያዋጣም። ሌላ የሚሰራ ስራ አለ፣ ብዙ የሚሰራ ስራ አለ። እንዴ ያለዚህ እናንተ ስራ አስቡ እንዴ! ምንድነው በሴት ላይ ሴት መደረብ፣ በወንድ ላይ ወንድ መደረብ እኮ ቁም ነገር አይደለም። ይሄ እኮ ትምህርት አይደለም። መጀመሪያ ራስሽን ወቂ፣ ለራስሽ ኑሪ፣ መጀመሪያ ራስሽ ተማሪ። ለማንንም ይሄ ማስተማሪያ ነው። ሁሌ አንቺ 30 ሴት ባመጣሽ ቁጥር 30 ወንድ ባመጣሽ ቁጥር እኛ ለእናንተ እንትነን እንዴ መደበሪያ ነን። አንዳንዴ እውቀት ይግዛችሁ እንጂ ምንድነው እሱ? ሰውም ያስጠላዋል እኮ እንኳን አለም በዙሪያሽ ያለው የገዛ ጓደኛሽ አይደለም የገዛ ፍቅረኛ ካደለም ችም ፍቅርና ሌላ የሚከተላችሁ ሰው እነዚህ ደግሞ አሁንስ በዛ ትባላላችሁ። 30 ጊዜ አለን በእንደዚህ አይነት ነገር ሰው ፕራንክ የሚሰራራው። በ30 ጊዜ አለን በእንደዚህ አይነት ነገር የሚጠራጠረውና የሚተማመነው። እምነት ካለሽ አለቀ። በአንድ ወንድ ስትተማመኛል ስትጠራጠር ያለሽ አለቀ በቃ። ማርክንና ቢዚን ይዋቸው ተለያይተናል አለ ብርቃችን አለ ተለያይተናል የሚሉት ቃላት ለመስማት ለኛ ኤፍሬምና ህያው ተለያይተናል ብለዋል። ብርቃችን አለ መለያየት መስማት። መለያየትን አታውጁብን። ትላንት ፍቅር ነበሩ ዛሬ ተለያዩ። አመት ተፋቀሩ። አመት ፍቅራቸው እሳትና ጭድ የሚያጠፋ ነበረ። ዛሬ ደግሞ እሳትና ጭድ ሆኑ። ለምን ማየው መልእክት ታስተላልፉብናላችሁ? ከቀጠልሽ አርፈሽ ተከባብረሽ ቀጢ። በጥፊ ለምን መታኝ? ተፍቶብሽም ለሄድ ይችል ይሆናል። ጭኑ ላይ ነው የተቀመጥሽው። እሱ ሴት ጭኑ ላይ ያስቀምጥ ደስ ይልሻል? ገና ለገና እኮ በውጭ ላይ ስላቀፋት ምን ስላለ ታለ ነቀልሽው። ነቅለሽ የጠፋሽው አንቺ ምንድነው ጭኑ ላይ የምትቀመጪው? ስርዓት የሚባል ነገር ይኑራችሁ እንጂ ስትፈታተኑም አይነት አለው። ተመልከቷት ጽጉን። ከጽጉ አንዳንዴ ዕውቀት ውሰዱ። ከጽጉ ፕራንክን ማታውቁ ካላችሁ ከጽጉ ተማሩ። ስታዩት በራሱ ሳቅ የሚመጣባችሁ እንኳን አለም በምትሰራው ስራ ማለት ነው። ስታዩት የምታስቅ ዕውቀት ካላቸው ሚዲያው በደንብ ከገባቸው ገንዘብን እንዴት መስራት እንዳለባቸው ከሚያውቁ ሰዎች ዕውቀት ቅሰሙ። ዝም ብላችሁ ሁሌ አንድ አይነት ተመሳሳይ መሰለቻቸት፣ መተፋፋት፣ መጠፋጠፍ፣ አለመከባበር፣ አላከበርሽኝም አላከበርከኝም። መጀመሪያ ራስሽን ስታከብሪ ነው እሱም ሊያከብርሽ የሚችለው። መጀመሪያ ራስን ስታከብር ነው እሷም ልታከብር የምትችለው። አለቀ። ክብር ከራስ ነው የሚጀምረው። ራስን ከማንም ጋር እያስገኘ ራስሽን ከማንም ጋር እያስገኘሽ አላከበርከኝም አላከበርሽኝም ብትይ ይሄ ፌክ ነው የሚመስለው ለሁላችንም ማለት። ስለዚህ ለራሳችሁ ነፂ እየተከለፈለፈች ስለመጣችብህ ነው ይመስለኛል አብርሃም አሁን ከሄርሜላ ጋር ያለውን ነገር ክፍተት ትፈጥርብኛለች ብለህ ፈርተህ እንትን ያልከው። ካልሆነ ለምንድን ነው እሱ እኔ እንጃ ማለት አላውቅም። ትናንትና ያቺ ጉርጥ እየተከለፈለፈች መጣች፣ ትንሽ ሳብ አደረገችና ሄደች። ስለ ወንድሟ ብዙዎቻችሁ እንዲህ ወንድምሽን ብትረጁ ስለ ወንድምሽ ብታስቢ ኖሮ ከካሜራ ጀርባ ጠርተሽ ወንድሜ ችግርን የምር ንገረኝ፣ ከልብህ ሩታን አውጥተሃታል፣ ከልብህ ነው የጠላሃት፣ ከልብህ ነው ማትፈልጋት፣ ሄርሜላን ከልብህ የወደድካት፣ ከልብህ ነው ውስጥ ያስገባሃት። እስቲ ከካሜራ ጀርባ ልጠይቅ ወንድሜ፣ ከእናት ልጅ ሌላ ሚስጥር ደባቂና ከእናት ልጅ ሌላ ሚስጥር የምታካፊ ሰው ማንም ሊኖርሽ ስለማይችል ማለት። ለማንኛውም ሰላም አላልኳችሁም። ላይክ፣ ሰብስክራይብ አድርጉልኝ። ወዳችኋለሁ። ሰላም